ተከፈለ አናት ይከፈል። ስሙኝማ ማለት ነው እግዚአብሔር ማለት ነው እንደዚች ቤተክርስቲያን የሚወደው ምንም ነገር የለም አልኩ አባቴ። የትኛውንም ነገር ነው አባቴ ጊዜ ጠብቆ ሁኔታ አመቻችቶ እቺን ቤተክርስቲያን የተገዳደሯትን አፋቸውን ያላቀቁባትን ሰዎች የመዋረቱባትን ጭምር እግዚአብሔር አምላክ ማለት ነው በምን መንገድ እንደሚበቀላቸው በምን መንገድ የአፋቸውን ፍሬ እንደሚያበላቸው ማርያምን አታቆም። አንተ በምትወዳት በዚህች ሐዋርያዊት ቤተክርስቲያን ውስጥ አካል ስላደረክኝ ጌታ ሆይ አመሰግናለሁ። ሁላችሁም ኮሜንት ላይ ገብታችሁ እግዚአብሔር ይመስገን በሉ። እንዴ ለካ በየቤተ እምነቱ የአገር መናፍቅ ነው ያለው አንተ። ሁሉም ማለት ነው አባቴ መጥረጊያውን ይዞ ሲጠርጉ አልኩ አባቴ የአገር መናፍቅ የአገር ኮተት አይደል እንዴ ያለው በየቤተ እምነቱ እና ማለት ነው። ትዝ ይላችኋል የዛሬ 2 ዓመት እኔ በጣም ብዙ ጊዜ ቪዲዮ ሰርቼበታለሁ። ማህበሩ ለሁለት ተከፈለ አናት ይከፈል። ማህበሩ ዋጣቸው። አሁን ደግሞ ይቅርታ እንጠይቅ ይፈልጋሉ። አልጠይቅም። ማህበሩ ሲበጠበጣየው አንጀት ይበጥበጥ። እንዲህ በተናገርክበት አንደበት ማለት ነው ቤተክርስቲያን ነብይ አይደለህም ማለች። ሐዋርያ የሚባል ነገር አላቅም ጸጋውን እንጂ ማቀው አንተን አላቅም ማለች። አሁን ምን ሆነ? ለሁለት ተበረገደ። ለሁለት ይከፈላል አሉ። ለሁለት ሲከፈሉ አየናቸው። ሁሉም ቤተ እምነት ለሁለት ሲሰነጣጠቅ እያየ ነው አባት። እቺ አገር የገነባች ፊደል የሰጠች የቀን መቁጠሪያ ያስረከበች እምዬ ተዋሕዶን ቤተክርስቲያን የሆነ ጊዜ መንገጫገጭ በገጠማት ጊዜ አፋቸውን ሲያላቅቁ ሲሳደቡ የነበሩ ተሰነጠቁ፣ ተበጠበጡ፣ ማዕበል ዋጣቸው ሲሉ የነበሩ ማለት ነው። አሁን ለኛ ማለት ነው አባቴ የመሳቅ ጊዜ ነው። ቻሉት። ትስማማላችሁ አትስማሙ? ለማንኛውም እንደ እግዚአብሔር ያለ ማንም የለም። እቺን ቤተክርስቲያን ወገቤን ይዤ እከራከርላታለሁ። ቀን ከሌሊት እያገለገልኩ እሳት ሰይፍ አልፈራላትም አለውላት እያልክ አትመጻደቅ አባቴ። የሚወጋላት ጥላቶቿን የሚያሳፍርላት የተናገሩትን ሟርት መልሶ ወደ እነሱ የሚያደርግ የሰራዊት ጌታ እግዚአብሔር አለላት። ለዚህ ቤተክርስቲያን አለላት። 5 ኪሎ የተሰበሰቡት የሲኖዶስ አባላት ጸጥ ቢሉ፣ መምህራን፣ ሰባኪያን፣ ሊቃውንቱ ጸጥ ቢሉ፣ እግዚአብሔር ግን ለዚህ ቤተክርስቲያን ጸጥ አይልም። ጸጣይ በፖለቲካ ተመሻሽታችሁ በዘር በጎሳ ብላችሁ እቺ ቤተክርስቲያን ማንም ክፍታፍ አፉን ሲከፍትባት ወንበራችሁ ላይ ቁጭ ብላችሁ የሰማችሁ ያያችሁ ወየው ለናንተ። አብሶ ደግሞ እረኛ ነን ላላችሁ ሰዎች ወየውላችሁ። ግን እግዚአብሔር ይከፈላሉ ይበጠበጣሉ ላሉት ለነሱ እግዚአብሔር መልሶ ክንዱን አሳያችሁ። እዚህም ቤተክርስቲያን አትገዳደሯት። አያት ቅድመ አያቶቻችሁን ጠይቋቸው። ከዚህ ቤተክርስቲያን ጋር ሲገዳደሩ ምን እንዳጋጠማቸው ታሪክ አገላብጡ እዩ። እቺን ቤተክርስቲያን ላይ አፋችሁን አታላቁ። ተሰንጥቋል። ደህና ናችሁ? ማህበሩ ለሁለት ተከፈለ። ደህና ነህ? ከዚህ በኋላ ነብይ የለም አሉ፣ ሐዋርያ የለም አሉ። አባት ስራ ፈልግ፣ አባት ስራ ፈልግ። እዚህ ቲክቶክ ላይ ያላችሁ የወንጌላውያን ሁሉ ተጠሪዎች በቃ ጨለመባችሁ። እናንተ የምትሉት ሁሉ እንደማይሆን አንዱ ማሳያ አንተ ምን እንዳሉ ታውቃለህ? አንድ ያልወጣ ይቀር አንዱ ደብዳቤ እጄ ላይ አለ አለ። እዚህ ቲክቶክ ላይ ለሁሉም ቤተ እምነት ተጠሪ ነን፣ እኛንን ዋንኛ፣ እኛንን ግንባር የምትሉ ሰዎች ሰዎቹን በጣም እዚህ ሚዲያ ላይ ያሉትን ሰዎች ስታዋረዱ ስንታንጓጥጡ የነበራችሁ ሰዎች ባጃጅ አትሞሉም፣ የመሬቷ የአየሯ የቲክቶኳ የሰማያዋ ስትሉ የነበራችሁ ሰዎች የመሬቷም የቲክቶኳን ተመሳሰለች። ምን እናድርግ? በቃ
በጣም በተደጋጋሚ ጊዜ እናንተ ለቤተ ክርስቲያን ተቆርቋሪ እየመሰላችሁ ሌላ ነገር ማታወሩ። እኔማ እዛ ቤት እኮ የተቆረጠ ስሰማ ምን አለ መሰለ ግለሰብየው ማለት ነው እስካሁን የት ሄዳ ነው ቤተ ክርስቲያን ስንት ሐሰተኛ ሲፈነጭ ስንት ነገር ሲሆን አለ እስካሁን የትም ሄዳ ይሁን ዛሬ ቤተ ክርስቲያን ምእመኖቿን ለመጠበቅ የራሷን ትምህርት አለቃ ምእመኗን ሌላ ቦታ ሄዶ እንዳይበላሽ በብዙ ነገር በነገራችን ላይ አንድ አባባል አለ በጣም ብዙ ሆቴል በቀን ብዙ ሆቴል የሚያበዛ ሰው ብዙ ሆቴል የሚያበዛ ሰው የየትኛው ሆቴል ምግብ ቤት ሆዱን እንዳሳመመው አያውቅም። አትሊስት የት እንደታመምክ እንድታቅ መጠነኛ ምግብ ቤት መጠቀም አለብህ። እዛም አዳራሽ እዚህም አዳራሽ እዛም አዳራሽ እዚህም አዳራሽ እዛም አዳራሽ ጂፒኤስም መካነ ኢየሱስም ሙሉ ወንጌልም ቃለ ሕይወትም ሕይወት ብርሃንም ሄደ ተምታቶብህ የት ሆድህ እንዳመመ የት በክርስቶስ ትምህርት እንደሳትክ እንዳታቅ ተምታቶብህ እንትን እንዳትል ንጹህ ነገሩን ለመለየት አንድ ቦታ መቀመጥ አስፈላጊ ነው። ብራዘር ቤተሰብ እኮ አለን እኛ። ቤተ ክርስቲያን እኮ ማለት ቤተሰብ ናት። በነገራችን ላይ አሁን እኔ ብዙ ቤተሰብ ብዙ ሚስት አይደለም ያለኝ፣ አንድ ሚስት አንድ ቤተሰብ ነው ያለኝ። ገባ? ከሲሳይም ጋር ላወራ ልጫወት እችላለሁ። ከሌሎችም ጋር ተገናኝቼ ተቀጣጠሬ ልነጋገር እችላለሁ። ስሰበሰብ ግን ቤቴ ነው የምሰበሰቡ። እኛ ቤት አዳር እኛ ቤት ብቻ ነው የሚፈቀደው። አለቀ በቃ። አንድ ቤተ ክርስቲያን ኑሯን መመስረት ያለባት ሕይወቷን የምእመኗን ሕይወት መመስረት ያለባት በምእመኖቿ ዙሪያ ነው። እዚህም ሄጄ እዛም ሄጄ ልኑር የሚባለው ይሄ አሁን የተሰበሰባችሁ ሰዎች እንደዛ ነው የምትፈልጉት። የለም በቃ የት ሆዳችን እንደታመመ እንድናቅ አንድ ማዕድ ነው መጠቀም ያለብን። ነገ ግንቦት 11 ነው። ግንቦት 11 የቅዱስ ያሬድ ዓመታዊ ክብረ በዓል ነው። ቅዱስ ያሬድ የቤተክርስቲያናችን ታላቅ ሊቅ ቅዱስ ነው። ቅድስና ብቻ ሳይሆን ለቤተክርስቲያናችን ግዕዝ፣ እዝል፣ አራራ የተባሉ አበይት የሆኑ በቤተክርስቲያናችን የአብ የወልድ የመንፈስ ቅዱስ ምሳሌ የሆኑትን የዜማ አይነቶችን ያበረከተ ነው። የሚገርማችሁ ቅዱስ ያሬድ የጽናት ተምሳሌት ነው። ትምህርት አልገባ ባለው ጊዜ እንኳን ከትል የተማረ ሰው ነው። በዚህ አጋጣሚ በተለያየ መንገድ አይሳካልኝም ይከብደኛል የምንላቸው ነገሮች ቅዱስ ያሬድ አብነት ሆኖናል። ይሄ ብቻ አይደለም፣ ቅዱስም ነው ቅዱስ ያሬድ። ያ ማለት አገልግሎቱ የዜማ የዝማሬ ብቻ ሳይሆን ቅድስና ያለበት ነው። ይሄም ብቻም አይደለም፣ የእውቀትም ባለቤት ነው። ድጓን ብንመለከት ድጓ ማለት ስብስብ ማለት ነው። ብሉይና ሐዲስን ሰብስቦ በአበይት በዓላት ጊዜ የሚዜሙትን ዜማዎች ሰብስቦ የያዘ የዜማ መድብል ነው ድጓ ማለት። ቅዱስ ያሬድ በረከቱ፣ ቃል ኪዳኑ፣ አማላጅነቱ ለእኛም ለሀገራችንም የሚጠቅም ያድርግልን። ወስብሐት ለእግዚአብሔር። አጭር ቪዲዮ ነው የመጣሁት። ይሄ ቪዲዮ ቫይራል እንዲወጣ ኮፒሊንግ አድርጉልኝ። አካውንቴ በጣም እጅግ ነው የተመታው። ያው ከአናጎሪዝሙ ይመስለኛል እንግሊዘኛ ትንሽ ባልችልም ማለት ነውና ኮፒሊንግ አድርጉልኝ። እኔ አሁን የመጣሁበት ዋናው ምክንያት ምንድነው? አሁን ሚዲያው ላይ ታችሁ ከሆነ በሙስሊም ወንድሞቻችን ወይም ደግሞ በእስልምና ሃይማኖት ውስጥ ኢምራን የሚባል ልጅ አለ እና ኢምራን ከፎይ ጋር ዲቤት ያርግ ምናምን ይባላል። ያ ማነው ደግሞ ዮዳ የሚባል ልጅ ደግሞ ፎይ ኢምራንን ፈራው ምናምን ይላሉ። እኔ ደግሞ ጥያቄ ተፈጠረብኝ። ምን የተፈጠረብኝ ጥያቄ መሰላችሁ? ኢምራን ቁርአኑን ግራ የተጋቡ አሉ። ለምሳሌ እኔ ምንድነኝ? ዋሃቢያ ነኝ፣ ሱኒ ነኝ፣ ሀበሽ ነኝ ምንድነኝ ብለው ግራ የተጋቡ ወንድሞች አሉ። ኢምራን ቁርአኑን ለምን አታጠራውም? በቁርአን ለምን ዲስከስ አታደርግም? ቁርአኑን ለምን ነፃ አታወጣውም? ይሄንን ነው እኔ ጥያቄ ተፈጠረብኝ። ቁርአኑን ነፃ ሳታወጣ ገባ መጽሐፍ ቅዱስ ላይና ላይክ ገላ ድርሳናት ላይ በኦርቶዶክስ ገላ ድርሳናት ላይ ዲስከስ ለማድረግ ለምን ሰፋርክ? መጀመሪያ ቁርአን ላይ ያለውን ነገር እስቲ አውጣው ማለት ይሁን አንድ አድርገው፣ እዛ ላይ ያለውን ነገር አንድ አድርገው፣ የተለያያችሁበትን ነገር አንድ አድርገው እንደው ካልገባ ብዬ ነው ይሄንን እምነግርህ ወንድም ጥላ። ቴንኪው አመሰግናለሁ። ኮፒሊንግ እንዳይረሳ። አንደኛው ምንድነው ከዋህብያ ጋር ያለን ልዩነት የሚያጣላን ነገር ምንድነው ነው። አብዛኛው ሰው አሁን የሚመስለው ይሄ ቡና ስለምናፈላኛ ወላ መውሊድ ስለምናወጣ እነዚህ ተራ ችግሮች ነው ከነሱ ጋር ያለብን የሚመስለው። ነገር ግን ዋነኛው ትልቁ ችግራችን በጣም ትልቁ የአቂዳ ችግር ነው።
በቃ ትልቁ ችግራችን ካልሆነ በምንም አንጣላም። አቂዳችን ተመሳሳይ ቢሆን ኖሮ ቡና ስላላፈሉ ከነሱ ጋር አንጣላም ነበር። መውሊድ ስላላከበሩ ከነሱ ጋር አንጣላም ነበር። ነገር ግን የአቂዳ ትልቅ ችግር ስላለብን ይሄ ትልቅ ነው ከነሱ ጋር የማያስማማን ጉዳይ። በዚህ ዙሪያ ተራው ማህበረሰብ ሞር የነሱ ደጋፊ እየሆነ ነው ያለው። ምን ረሱላችን አላደረጉትም አይደለም? መውሊድ ባያከብር ምን ችግር አለ ይላል ተነስቶ። ቡና ማፍላት ለሱ ተራ ሊመስለው ይችላል። ሰደቃ መውሊድ ማለት ለሱ ምንም ነገር ነውና አብዛኛው ሰው ወደሱ ሳይል ይይዛል። ለምንድነው? ዕውቀቱ የለውም ማለት ነው። የአቂዳ ተውሂድ ምንድነው ምናምንም ብንለው አብዛኛው ተራ ሰው በእርግጠኝነት አያውቀውም። ምንድነው ከነሱ ጋር የሚያጣላን? በአቂዳ ብንስማማ ነው እንደው መጅሊሱ ጋር ያለው ችግር ራሱ እንደዚህ ችግር አይሆንብንም ነበር። ዋናው ነገር ዑለሞቻችን እታች ድረስ ወርደው ወጣቶቹን በአቂዳ ዙሪያ ያለውን ነገር ለሁሉም ማህበረሰብ ትምህርት ቢሰጡ እላለሁ። ልዩነታችን በደንብ እንዲታወቅ ማለት ነው። አንድ ይሄ ነው። ሁለተኛው ደግሞ ሐሳቤ ምንድነው? በእኛ በሱፍዮች በኩል ያለው የወጣቶችም ሊሆን ይችላል እንግዲህ አፉ በልኝ ዑለሞቻችን አንዳንድ መስጂዶች ላይ በጣም ብዙ ችግር አለ። የኛ መስጂዶቻችን ከተነጠቁ ወይ ከተወሰዱ በኋላ ለምን ተወሰዱ ብለን ነው ግብ ውስጥ የምንገባው። ቀድመን ጥንቃቄ አንወስድም። ቀድመን ሰውን አናስተምረው። ከተወሰዱ በኋላ ለምን ተወሰደ አይነት ነገር ውስጥ እንገባና አብዛኛው ሰዎቻችንን ከወሰዱት በኋላ ከነሱ ጋር አላስፈላጊ ትግል ውስጥ እንገባለን። በየቦታው ያሉ መስጂዶቻችንን እኛ እንደ ግዴታ በቃ ይሄ የህልውና ጉዳያችን ነውና በግዴታ አይተነው ልንጠብቀው ይገባል። ከተነጠቅን በኋላ ብንጮህ ብናወራ አንዳንዴ መስራት ያለብንን ነገር ሳንሰራ ቀርተን የሆነ ነገር ቢያመልጠን ወላሂ ልንናደድ ራሱ ይገባል ብዬ አላስብም። መጀመሪያ እንቅደም።